ህብስት ወይዘሮ ሂፍቱን ታግሳ ዛሬ የመጨረሻዋ የደረሰ ይመስላል። የእናቷን ፎቶ ይዛ እያለቀሰች እያለ እማዬ ወይ ዘመድ የለኝ ወይ ማን የለኝ እናቴ እያለች የእናቷን ፎቶ ይዛ እያለቀሰች ሂፍቱ ይስራ ክፍሏን ከፍታ ትገባለች። ምንድነው ያሹ ስትላት ወደ ኋላ ደብቃ እኔ ምንም አልያዝኩም ብትልም አሁን አምጪ በማለት ፎቶውን ትቀበላታለች። ለዚች ለቆሻሻና ለርካሽ እናትሽ ነው ወይ እንዲህ የምትነፋረቂው በማለት ፎቶውን ትቀበላታለች። ህብስቴም ፎቶውን እባክሽ ስጪ በማለት ትናገራታለች። እሷም ይሄ ነው እንዲያገረመች በማለት ይቺ ቆሻሻ ስትልም እኔን እንደፈለግሽ አርጊ፣ ነገር ግን እናቴን አትናገሪያ በማለት ጮክ ባለ ድምፅ ትመልስላታለች። ሂፍቱ ይስራ ጮክ ማለቴ ነው እንዴ ገረመሽ በማለት ፎቶዋን ትቀበልና ቀዳዳ በእግሯ ታሸዋለች። ፎቶዋን የቀደደችውን እግሯ ስር እየተልመሰመሰች እንዳለ ከለቀመች በኋላ እግሯ ጋር መቀስ ታገኛለች። በመቅሷ የእናቷን ፎቶ በረገጠችበት በዛ በመቀስ እዛው ከመሬት አጣብቃት ክፍሉን ለቃ ትሮጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ዛሬ ህብስቴ በአምላክ ቁጭ ብሎ ሲጠብቃት አዳሩን እንቅልፍ የሚባል ባይኑ ሳይዞር ያድራል። ጠዋት ህብስቴ ስትነሳ አልተኛህም ስትለውም አዎ አልተኛሁም ስጠብቅሽ እዚሁ አደርኩ በማለት ይመልስላታል። ለማንኛውም አንቺ ራስሽን ጠብቂ፣ እኔ መውጣት አለብኝ፣ አብነትን ማየት አለብኝ በማለት ይላታል። እሷም እኔን እባክህ ትተኸኝ አትሄድ በማለት ትማጸነዋለች። በአምላክም በእሷ መጨከን አንጀቱ ስላልቻለ እሺ ብሎ ይስማማታል። ተስማማታም ቶሎ ለብሳ እንድትወጣ ይጠይቃታል። ቴክስቷን ስልኳን ስታይ ግን ይታፈስ ደህና ሆኜ ህብስቴ የሚል ቴክስት ታያለች። እሷም የህየቹን ቴክስት ለበአምላክ ትነግረዋለች። በአምላክና ህብስት ወደ ሳሎን በመሮጥ ህብስትን ፋንቱን ይጣራሉ። ታፈሱ ቢጣሩ ታፈሱ ወይ የምትል ጉድ አልነበረችም። ከዛም አቶ አለሙ መንገድ ላይ ያገኙታል። እሱም ምንድነው ሲጠይቁትም ታፈስ የለችም ሄዳለች መሰለኝ በማለት ይመልሷል። ታዲያ እናንተ ምንድነው እንደዚህ የሚያደርጋችሁ? ታፈስ እቃ ልትገዛ ይሆናል የወጣችሁ በማለት አቶ አለማችን ይመልሳል። አለሙ ይሄን ሲመልስ በአምላክ ቀደም ብሎ እንደሱማን አይሆንም፣ ትናንትና ሚስትህ ህብስት ጋር የተጠቀመችው መድኃኒት ስላልተሰካላት ወይም ሴራዋ ስላልሰመረላት በዛ አማካኝነት አባራታለች ከስራ በማለት ይጠይቃታል። አንቺ በጧት ህብስት ፋንቱን እየተጣራሽ ወይም ታፈሱን እየተጣራሽ ያለሽው ለምንድን ነው በማለት አባቷ አጥብቆ ይጠይቃታል። እሷም ቴክስት ብላ ልትመልስ ስትልም ውሃ ፈልጋ ነበረ፣ ለዛ ነበረ ልጅህ እየጠረቻት የነበረችው፣ ነገር ግን ሳትባረራት ሄድም በማለት አትቀርም በማለት መልስ ይሰጣል። እሱም አቶ አለሙም እኔ የሚስቴ ነገር ወይም የእህትህ ነገር እጅጉኑ አሳስቦኛ በማለት ጥሎት ይሄዳል። ወይዘሮ ሂፍቱ ይስራ መታ ምንድነው የሚያንጫጫኋችሁ ስትላቸውም ታፈስ የለችም ታላወቅሽ ልንገርሽ ብዬ ነው በማለት ይነግሯታል። እሷም እኔ ራሴ ነኝ ያባረርኳቸው፣ ስለዚህ ማንም ሰው አያገባው፣ ምን አገባችሁ ደግሞ በገዛ ቤቴ ጎረምሶችን እየቀለብኩ በማለት አናቴ ላይ ፊት ጣላችሁ በማለት ይመልሳል። እነሱም ምንም ሳይሉ ቤቱን ለቀው ወደ ጓደኛቸው ይሄዳሉ። ጓደኛቸው በሩን ሲከፍትላቸው ነገር ግን እሱ አልነበረም። የከፈተችው ሄርሜላ ነበረች። በአምላክ እንደተለመደው ፊቱ ደም ለብሶ ነበረ። ህብስቴም ገፍትራ ከገባች በኋላ ለምን እኛ አንፈልግሽም ለምን አኬጅም በማለት ይመልሱላታል። አብነትም እንዲረጋጉ ካደረጋቸው በኋላ ሄርሜላ ማስመሰሏን እየቀጠለች ትመስላለች። እግራቸው ስር ተደፍታ ሁሉንም በጸጸት እንባ እየተራጨች ይቅርታ ትጠይቃቸዋለች። በልቧ ሁላችሁንም እንደዚህ እንደተንበረከኩ ይቅርታ እንደጠየኳችሁ እናንተም ይቅርታ ትጠይቁኛላችሁ በማለት ታመጻለች።
ነገር ግን በአፏ ያን ሁሉ ነገር ያደረኩት ነገር ለእናቴ መታከሚያ ብዬ እንጂ እውነት አንቺ ደግሞ ህብስቴ የኛን ህይወት በደንብ ታውቂዋለሽ በማለት ትናገራለች። እነሱም በቃ ችግር የለውም በማለት መልስ እየሰጡ እያለ ነገር ግን በአምላክ የእሷን ሴራ በደንብ ስለሚያውቅ እናንተ ተጃጃሉ፣ እኔን ግን ከመጃጃላችሁ ነፃ አውጪ ብሎ ጥሏቸው ይወጣል። እሷም ህብስቴና አብነትም እየተያዩ እያለ ነገር ግን አሁን መሄድ አለብኝ ስትልም ነገር ግን ወዴት እንደምትሄድ ህብስቴ ስትጠይቃትም ዛሬ የማድርበትና የምውልበትን እስቲ አመቻቻለሁ፣ እስከ ዛሬ ወይም ማታ ጎዳና እንዳድር ስላላደረከኝ ከልብ አመሰግናለሁ ብላ ትወጣለች ቤቱ። ልክ እንደወጣይ ካፌ ላይ ተቀምጣ እንዴት ሴራውን እያሴረች እንዴት ቤቱን ሁሉ ማመስና እንዴት ማሰቃየት እንዳለባት አቶ አለሙ ይደውልላታል። አቶ አለሙም ስራቸው ገብተሽ ይቅርታ ጠይቀሽ ተለሳሰሽ እንደ ድሮ ጓደኝነትሽን አግኝተሽ እንድትበቀይልኝ እፈልጋለሁ ሲልም እንደ ድሮ ቆራጥ ሴት ነሽ ወይ ሲላትም ካሁኑ ከበፊቱ ጥፍ ተጨምሬያለሁ። በፊት ብር ፍላጎት ወይም እናቴን የማሳከም ብቻ ነበረ። አሁን እናቴን የማጣት ንዴትና ቁጭት እልክ ተጨምሮ በቀል ብቻ ነው ባፌ የሚሸተኝ በአፍንጫዬም የሚሸተኝ በማለት ትመልስላቸዋለች። አቶ አለሙም እሺ በማለት በሀሳቧ ተስማምተው አንድ ነገር በህጋቸው መሰረት እንዳለ ይነግሯታል። ወደ ኋላ የምትይ ከሆነ የመጀመሪያ ያንቺ ነው ህይወትሽ የሚያበቃልሽ በማለት መልስ ይሰጧታል። እሷም ወደ ኋላ ላትል ቃል ገብታ አስባና ወስና ምን ማድረግ እንዳለባቸው ቀጣይ እንደሚያወሩ ቃል ተገባብተው ወደ ቤታቸው አቶ አለሙ ይመለሳሉ። ይፍቶ ይስራ ኩሽና ገብታ የማታውቀው ሴትዮ ብዙ ምግብ ከሰራች በኋላ ከዛም ምግቡም እንዴት እንደሚበላ ግራ ገብቷት ያልበሰለ ዱባ እንዴት አድርጋ ነው ያቺ ጉቶ ታፈስ የምትሰራው እያለች እጇን ሲያቃጥላ ኩሽናው ሙሉ በሙሉ ካቆሸሸች በኋላ አንድ ዱባ ሰርታ አቶ አለሙን እንብላ ስትላቸው አቶ አለሙ እንደማይፈልጉና መብላት እንደማያስፈልጋቸው እንዲሁም በስራው ጣልቃ እየገባች በልክና በስሜት ስራውን እያበላሸችበት እንደሆነና እንዲሁም አንቺን ማላስከፋት ስለማልፈልግ እየታገስኩ ነው፣ ቤቱን ለቅቄልሽ እንዲወጣ ከሆነ ለቅቄ እወጣለሁ በማለት መልስ ይሰጣታል። እሷም ምን እንዲበላሽበት እንዳደረገች ስትጠይቀውም እሱም ህብስትን ለምንድነው አይኗን እንድጠፋ ያደረግሽው? እኔ እኮ ልጅቷን ገንዘብ ልቀበላት እንጂ ለሌላ አይደለም በማለት ይመልስላታል። ቆይ አላማችን አንድ መሰለኝ። በዛም ማለ በዚህም ልጅቷን ሰባብረንና ቅስሟን አውርደን እንዲሁም መስራትና ምንም ማድረግ እንዳችል አድርገን ተሰባበርናትና ማየት ካልቻለች ሀብቱን ሙሉ በሙሉ ወደ አንተ የማዞር አይደል እንደ እቅዳችን። ስለዚህ ለዛ ደግሞ አንድ ስቴፕ እኔ የምወጥነውና እንዲሁም የምናገረው ነገር እንደሚሆን እኮ አንተም ጠንቅቀህ ታውቃለህ በማለት ለአቶ አለሙ ጭቅጭቃቸውን ሞቅ አድርገው ይጀምሩታል። እሱም አቶ አለሙ አንቺ ቅድስት ነሽ እንዴ? ሰይጣን ነሽ እኮ ያሰብሽው ሁሉ የሚሳካልሽ። በቃ እስከ ዛሬ ስላገሽኝ አመሰግናለሁ። ካሁን በኋላ በስራዬ ጣልቃ አትግቢ በማለት መልስ ይሰጣታል። አቶ አለሙ ነገሮች ሁሉ ከቁጥጥር ውጭ እየወጡ ነው በማለት ለአቶ አብነት ደውለው ስራውን ምን እንዳደረሰው ይጠይቁታል። አቶ አለሙም አደጋ ደርሶብኝ ነው በማለት ይቅርታ ይጠይቀዋል። አለሙ ታዲያ ምን ይሻላል ብሎ ሲጠይቅም አሁን ልጅህን ላሰብነው አላማም ስለሚያስፈልገን ካጎቷ ጋር ወይም ተሚስትህ ወንድም ጋር ልክሃት ለምን አትጠይቀኝም? በዛውም እንቀራረባለን በማለት ይመልስለታል። እሱም ለአባምላክ ደውሎ በጓደኛውን ታሞ ስለነበረ ወይም አደጋ ስለደረሰበት ይቅርታ እንዲጠይቀውና ወይም የሆነ ምግብ ነገር ገዝታችሁ እንድጠይቁት ያጠይቃቸዋል። እሱም እሺ ብሎ እዛው ቢሆኑም ነገር ግን እያስመሰሉ እዛ እንዳልነበሩ እንዳልተገናኙ አድርገው ያወራሉ። ከዛም ወደ ቤት ከተመለሱ በኋላ ይፍቱ ይስራ በነገር ስለተቀበለቻቸው በአምላክ ወደ እሱ ቤት ይመለሳል። ወደ እሱ ቤት ሲመለስ ብቻዋን ነበረች። ህብስቴ በነገር እያንገበገበቻት እያለ የእናቷን ፎቶ ስቀዳድድባት
ምንም የመቻል አቅም ስለሌላት ወግታት ወይዘሮ ይፍቱ ይስራን ህብስቴ አመልጣለች።